ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ብዙዎቻችሁ ሀይሚዬ እንዴት ሆና ይሆን እያላችሁ ብዙዎቻችሁ ተጨንቃችኋል። ሀይሚዬ ምንም አትሆንም፣ ደህና ናት። ጠንካራ ልጅ ናት፣ ብርቱ ሴት ናት፣ አስተማሪ ሴት ናት፣ ጀግና ሴት ናት። እንዴ ገና ምን አያችሁ? ገና ሚዲያውን ታንቀጠቅጥላችኋለች ነው የምላችሁ። ሀይሚዬ ለምንድን ነው ቃሏን ያጠፈችው? እንደዚህ ነው ወይ ቃል የገባችሁ እያላችሁ ደግሞ የምትቦጭቁ የምትቦጫጭቁ ማለት ነው። መቼ ቃሏን አጠፈች? ራሴን ማረጋጋት እፈልጋለሁ፣ ማሰብ እፈልጋለሁ፣ ለራሴ ጊዜ መስጠት እፈልጋለሁ። ይህን ያህል ችግር ባንዴ መቋቋም አቃተኝ ነው ያለችው አይደለ? በእንደዚህ አይነት ህይወት ውስጥ ያሉ ሴቶች በጣም ብዙ ሴቶች አሉ። እናንተ ብትሆኑ ምን ታደርጋላችሁ? በእሷ ቦታ ብትሆኑ የምትወዱት የምታፈቅሩት ሰው የወደፊት የምትሉት ሰው በመሀል ልጅ አለው ተብላችሁ እንደዚህ አይነት ችግር ሲመጣባችሁ ከሀይሚ በልጣችሁ ነው የምትገኙት። መቋቋም አትችሉም። ገባችሁ አይደለም? ስለዚህ አንዳንድ ጊዜ እንደው በትንሹም ቢሆን በሰው ጫማ ውስጥ በዛ ችግር ውስጥ ባለ ሰው ውስጥ ሆናችሁ ለመረዳት ለመገንዘብ ለመረዳት ሞክሩ። እንደው ከመፍረዳችሁ በፊት ማለት ነው። ቃል መግባቱ አይደለም እዛ ቦታ ላይ የሚያሳስባችሁ፣ የተፈጠረው ችግር ነው ከባዱ በዛ ሰዓት። ገባችሁ አይደለም? የገባችሁት ቃል አይደለም የሚያሳስባችሁ እዛ ቦታ ላይ፣ ያ ችግር መፈጠሩ ነው የሚያሳስባችሁ በሰዓቱ ማለት ነው። ስለዚህ ራሳችሁን ማረጋጋትና መወሰን ያለባችሁን መወሰን የምትችሉት ራሳችሁን ካረጋጋችሁ በኋላ ለራሳችሁ ጊዜ ሰጥታችሁ ራሳችሁን አዳምጣችሁ ነው መወሰን ያለባችሁን መወሰን የምትችሉት ማለት ነው። ግን በዛ ሰዓት ግን ችግር ውስጥ ሆናችሁ ምንም አይነት ውሳኔ መወሰን ይከብዳል። ገባችሁ? አንዳንድ ጊዜ በዛ ሰው ጫማ ውስጥ ሆናችሁ ለማሰብና ለመረዳት ሞክሩ። መፍረድ በጣም ቀላል ነው። መናገር በጣም ቀላል ነው። ሆኖ መገኘትና ያ ችግር የደረሰበት ሰው ሆኖ መገኘት በጣም የተለያየ ነገር ነው። ገባችሁ አይደለም? ሀይሚ ደግሞ የተሰጣትን ገጸ ባህሪያት ሆና ነው የምትሰራው የምትተውነው። ገባችሁ አይደለ? ሀይሚዬን ለማታቋት ማለት ነው ስራ ስትሰራ ከልቧ ነው የምትሰራው። ከዚህ በፊትም አይተናታል። ከ3 ዓመት በላይ እኮ ተከትለናት የመጣን ሰዎች ነን። ሀይሚ ምን አይነት ልጅ እንደሆነች እናውቃታለን፣ ጥንቅቅ አድርገን ማለት ነው። እንደዚህ በትንሹ በትልቁ የሆነ እንትን የምትል ልጅ አይደለችም። በጣም ቆፍጣና ናት። በጣም ደስ የምትል ልጅ ናት። በነገራችን ላይ ለብዙ ሴቶች ተምሳሌት የምትሆን። ስለዚህ በእንደዚህ አይነት ህይወት ውስጥ ያሉ ሴቶች ምን ያህል እንደሚሰበሩ፣ ምን ያህል እንደሚታመሙ፣ ምን አይነት ችግር እንደሚያሳልፉ ማሳየት የምትችለው ሀይሚ ናት። ይኸው እያሳየች ነው። ገባችሁ? ከቻላችሁ በሷ ቦታ ሆናችሁ ለማሰብና ለመረዳት ሞክሩ። መፍረድ ቀላል ነገር ነው፣ መናገር ቀላል ነገር ነው። ግን ችግሩ ደርሶበት ደግሞ ሆኖ መገኘት በጣም ከባድ ነው። ገባችሁ? በእንደዚህ አይነት ህይወት ውስጥ ያሉ እህቶች በጣም ብዙ ሴቶች አሉ። ስራ ነው ለምትሉ ድብን ያለ ስራ፣ ለዛውም ደግሞ የሚያስቅ የሚያዝናና ስራ። እንዴት ካላችሁ እስቲ እንደው አስቡት፣ ዝም ብላችሁ ማለት ነው። ቀኑን ሙሉ ቁጭ ብላችሁ ዋላችሁ። ከዛ ከምሽቱ 3 ሰዓት ወይም ደግሞ 2 ሰዓት በድንገት ተነስታችሁ አዲስ አበባ ልትገቡ ነው። ስራ ሲሰራ በጣም የሚደብረኝ ነገር ምን እንደው ታውቃላችሁ? ሀይሚዬ ራሷን ስታ ስትወድቅ ነው በቃ። ከዛ ሆስፒታል ገባች ሲባል ነው በጣም የማዝነው ማለት ነው። በቃ ስራ መሆኑን እንኳ እያወቅኩኝ በቃ በጣም ነው የምታሳዝነኝ ማለት ነው። ገባችሁ አይደለ? ስራ አይደለም ለምትሉ ማለት ነው፣ ድብን ያለ ስራ፣ ለዛውም ደግሞ የሚያስቅ ስራ፣ ግራ የተጋባ ስራ ማለት ነው። ገባችሁ? እስኪ አስቡት፣ ከምሽቱ 3 ሰዓት ወይም ደግሞ 2 ሰዓት ተነስታችሁ በድንገት ተነስታችሁ አዲስ አበባ ልትገቡ እንዴ! አዲስ አበባ በድንገት እንኳ በዛ ምሽትና በዛ ሌሊት የሚያስኬዳችሁ በአካባቢያችሁ ባለው ጤና ጣቢያ ሂዳችሁ አይ ይሄን ነገር እኛ አንችልም ብትባሉ፣ በጣም ከባድ በሽታ ቢሆን እሺ በፍጥነት ወደ አዲስ አበባ ልትሄዱ ትችላላችሁ። በአካባቢዋ ባለ ጤና ጣቢያ ሳትሄድ ምንም ነገር እንትን ሳትል ከዛ በቃ ግዴታ ራሷን ለማረጋጋት ሕክምና መውሰድ ስላለባት ከምሽቱ 3 ሰዓት ወይም 2 ሰዓት ተነስታ ከፍቅረኛ ጓደኛ ጋራ ለብሩኬ ደብቀው ሊሄዱ፣ ከዛ በመሃል
ማን መጣ? ሀብቴ መጣ። በድንገት አገኛቸው ቪዲዮ ሲቀርጹ። እንግዲህ ስሙ፣ ገባችሁ? ሀሰን ትክክል ነው ወይስ ትክክል አይደለም ለምትሉ ማለት ነው፣ ይውላችሁ ትክክል ያልሆነበት ቦታ ምን መሰላችሁ? ለብሩኬ አለመናገሩ ነው። ገባችሁ? እውነተኛ ጓደኛ ወይም ደግሞ የሁለቱን አንድነት የሚፈልግ ሰው ማለት ነው እንደዛ አያደርግም። ለሱ እህቱ ልትሆን ትችላለች፣ ግን ባለችበት ቦታ ሕክምናውን እንድትከታተል ራሷን ትሪት ማድረግ ከእዩ ጋር እንዳትገናኝ ለራሷ ጊዜ እንድታሳልፍ ከጎኗ መሆን። ገባችሁ አይደለ? ከዛ ደግሞ በስተጀርባ ደግሞ ለብሩኬ ያለውን ነገር መናገር፣ ችግሩን እንዲፈታ ማድረግ፣ ከሀይሚዬ ጎን እንዲሆን ነገሮችን እንዳስተካክል በአጭር ጊዜ እንዲቋጭ ማድረግ፣ አስፈላጊ ከሆነ ደግሞ በቃ አንተ እዚህ ያሉትን ችግሮች ፈተናት ወለ እሷ ከኔ ጋር ወደ አዲስ አበባ ትሄድና እረፍት ታድርግ፣ ራሷን ታዳምጥ፣ ለራሷ ጊዜ ትስጥ፣ ህክምና መውሰድም ካለባት አዲስ አበባ ህክምና ትውሰድ ተብሎ አውርቶ ነው እንደዛ ብድግ ተደርጎ የሚኬደው። ቀኑን ሙሉ ቁጭ ብሎ ውሎ ከምሽቱ 3 ሰዓት ተነስቶ አዲስ አበባ ሌሊት የሚያስኬድ ነገር ምንም ነገር የለም። እንዲህ ይነጋል እኮ አይደል እንዴ? ከዛ ፍፄ ብሩኬ ሰርግ ቤት ናቸው። ከሰርግ ቤት መጡ። ሀብቴ ከሰርግ ቤት መጣ። ከዛ ጠላ ይሆን ጠጅ ይሆን ቢራ ይሆን ምንድነው ሌላ የሚባለው ሌላ የሚጠጣ ነገር አለ የሚያሰክር። ከዛ በካልቾ በቦክስ በለው ተባለ። ገፉ፣ ተገፋፉ። መጨረሻ ሀይሚዬ ወደቀች ማለት ነው። ሀይሚዬ ደግሞ ታውቃላችሁ ጭንቀት አትችልም። ጫጫታ ብዙ ሲበዛ አትወድም፣ ያማታል። ከዚህ በፊት ብዙ ጊዜ ወድቃለች በነገራችን ላይ እና ባጭሩ ነገሮችን እንግዲህ በቅርብ ሁሉም ነገር እንደሚስተካከል ባለሙሉ ተስፋ ነኝ። እስከዛው ግን ማንንም አትሳደቡ። ገባችሁ አይደለ? ትክክል ካልሆኑ ትክክል አይደሉም ብላችሁ ጻፉ። መስተካከል ያለበትን ነገር እንዳስተካክሉ ንገሯቸው። በቃ ከዚህ ውጭ ግን ክፉ ነገር አትናገሩ።